ሆና በህይወት ክህሎት ስልጠና እንዲሁም በምክር አገልግሎት ዘርፍ በስፋት የሚታወቁ አንጋፋ ያርቅልኛል ሶስ አንጋፋ ምሁር ነው እንዲሁም ደራሲ ነው ተጽዕኖ ፈጣሪ ሞቲቬሽናል ስፒከር ነው በዚህ መጽሐፍ የጀርባ ገጽ ላይ መልከታውን አስቀምጧል ስለ መጽሐፉ ያለው መልከታ ከኦቲዝምና አጠቃላይ እንደ ጤና ባለሙያ ከዚህ መጽሐፍና ከኦቲዝም ጋር በተገናኘ ሌላ 10 ደቂቃ መልከታውን እንዲያቀርብልን በታላቅ አክብሮት ጋብዛለሁ ዋካችሁ ወደዚህ ጋብዙልኝ እንደምናረፈዳችሁ ታየን በጣም አመሰግናለሁ መድረኩን ያሳምረዋል መቼም ሁሉ ጊዜ እሱ ቆሞ ካያችሁ መድረኩ ያምራል እና ደግሞ መድረክ የሚያሳምር እዚህ ያለ በአጋጣሚ ሳይ እንዴት ናችሁ ደህና ናችሁ ደራሲዋን መሰረት ክንፈን እንኳን ደስ ያለሽ እላለሁ እንደዚሁም ደግሞ ጋዜጠኛ መላኩ ብርሃኑ እኔ 3ኛ ጊዜ ነው መጽሐፍ ምረቃት ስመጣ ከኦቲዝም ጋር በተያያዘ ከሶስቱ የምንም አንተነ የዶክተር ሀዲያን አንተነ ያዘጋጀው የመሰረትን ያገስካት አንተነ በኦቲዝም ላይ በጣም ከፍተኛ ኮንትሪቢዩሽን እያደረገ ስለሆነ ልናመሰግነው ይገባል እነዚህ ከኔ በፊት የተናገሩ ፕሮፌሰሮች ዩኒቨርሲቲ ውስጥ እንኳን ለማግኘት የምንቸገራቸው ሰዎች ናቸው አሁን እኚህ ፕሮፌሰር እኔ ሳይኮሎጂ ማስተር ሴንስ ሰርቻለሁ አግኝቻቸው አላውቅም እሳቸውን ኮርስ ስላልወሰድ እሳቸውን ግን ማግኘት በጣም ከባድ ነበር ዶክተር ዮናስንም እንደዚሁ መጽሐፍ ምርቃት ላይ ስንጋበዝ መጽሐፉ ጥሩ ነው የማለት ግዴታ አለብን አይደል መቼም መጽሐፉ ጥሩ አይደለም ብለን አንወርድም ይሄ መጽሐፍ ግን በጣም ጥሩ ነው ማለት በጣም ጥሩ ነው በስነ ጽሁፉ እጅግ በጣም አስገራሚ መጽሐፍ ነው እና በጣም ደስ ብሎኛል እኔ የምነግራቸው እዚህ ከቨሩ ላይ ስላስቀምጧት ክር ነው አንዲት ክር አለች ከቨሩ ላይ ስትመለከቱ የመጽሐፉ ከቨር ላይ ይቻትላችሁ እቺ ክር አለች አያችኋት ትታያለች ቀይ ክር አለች ቀይዋ ክር ምስራቅዬን በጣም እናመሰግናለን ሸሪንም አይቻለሁ ብዙ ሰው ዮኒ ቬጋስ ከጀመርኩ ላላቀው እና ቀይዋ ክር የመሲ ልጅ ልዑል በክር ይጫወታል መጽሐፉ ላይ ታገኙታላችሁ በክር ይጫወታል እና ምንም አይነት ክር ሊሆን ይችላል እሷን ይዝና ቀኑን ሙሉ ይጫወትባታል ይታገላታል ክሯን ማታ ሲተኛ በጥንቃቄ ያስቀምጣታል ትራስ ስር ያስቀምጣታል ያስቀመጠበትን ቦታ አይረሳም ከዛ ጠዋት ሲነሳ ክሯን ፈልጎ ያነሳል ክሯን መልሶ ያነሳትና ከጠዋት ጀምሮ ደግሞ ቀኑን ሙሉ ይይዛታል አሁን በአንድ ቀን ብርዳማ በሆነ ጨለምለም ባለ ቀን ወደ መዝናኛ ቦታ ይዛው ትሄዳለች ልጇን ልዑልን ሰው የለም ብርድ ስለሆነ ሌሎች ሰዎች አልመጡም እሷና ልጇ ብቻ ናቸው ውሃ ዳር ነው ቦታው እና ውሃው ላይ ደግሞ ድልድይ አለ እንደዚህ የሚያሻግር ደግሞ ድልድይ አለ ልዑል ክሯን ይዟታል ድልድዩ ላይ ወጥቶ እንዲህ መከለያ ያለው ድልድዩ ላይ ወጥቶ እየተጫወተ እያለ ያቺ ክር ከእጁ ላይ ወደቀችበት ወደ ውሃው ይሄ ለሱ በጣም ሲሪየስ የሆነ ችግር እንደሆነ በጣም ከባድ ችግር ነው ጮኸ አለቀሰ ራሱን ውሃ ውስጥ ሊወረውርና ክሯን ሊያወጣ ታገለ እሷ ይዘዋለች ልጁ ኃይል አላቸው ታውቃላችሁ ከስፔክትረሙ ጋር የሚኖሩ እሷ ይዘዋለች ውሃ ውስጥ እንዳይገባ እሱ ክሩን ለማውጣት ውሃ ውስጥ ለመግባት እየታገለ ነው እሷ ይዘዋለች for hours ለሰዓታት ነው ይሄው ፖሊስ ለመጥራት 911 ለመደወል ፈለገች በምን እጇ በየትኛው እጇ በሁለቱ ይዘዋለች ከለቀቀችው ውሃ ውስጥ ገባ ማለት ነው ስለዚህ ፖሊስ መጥራት አልቻለች ለሰዓታት እሷ ይዘው እሱ ሲታገል ክሯን ማውጣት አለበት እሱ በሱ ማይንድ ክሯን ማግኘት አለበት ክሯን ማውጣት አለበት መጫወቻው ነች ህይወቱ ነች ክሯ ብጣሽ ክር ነች ለሰዓታት ታገሉ
መጨረሻ ላይ ታግሎ እሷ በዛ በብርድ አላበኝ ትላለች። አልቧታል። በዛ በብርድ አልቧት ታግለው ደክሞት በቃ አቅም ሲያጣ በቃ እና ሰው እንደሞተበት አለቀሰ ትላለች። ለምን? ክሯ ስለጠፋች፣ ውሃው ስለወደቀች። አሁን አስቧት እሷን አንድ ክር ልጅ ውሃ ውስጥ ወድቆ እሱ ውሃ ውስጥ አልገባ ብሎ ሌላ ሰው የለም፣ ፖሊስ የለም፣ ስልክ ለመደወል እጇ ተይዟል። በጣም ተጨነቀች። ከዚህ ታግሎ አቃተው። ይህንን ታሪክ ትነግረንና የምትናገረውን አንድ ቦታ ላንብብላችሁ። እንደዚህ ትላለች። ይህን ታሪክ ከነገረችን በኋላ መነጽር ላደርግ ነው። እኔም ለመነጽር ደርሻለሁ። ሃሌሉያ ካልኩኝ ያው እንደዚህ ትላለች። ከዛ ትግል በኋላ የሰው ነፍስ እንደምን ከብጣሽ ክር ጋር ይተሳሰራል? ሰው እንዴት ህይወቱን ለክር አሳልፎ ይሰጣል? እናት እንዴት በብጣሽ ክር ትለወጣለች? ይሄ እውነት በየትኛው ቃል በምንስ አቅም ለሌላ ሰው እንዲገባ ተደርጎ ይገለጻል? ትልና ኦቲዝምን ማን ይረዳዋል ያልኩት ለዚህ ነው። እስቲ ንገሩኝ፣ ኦቲዝምን ማን ይረዳዋል? አሁን የነገርኳችሁን ይህችን ቅጽበት ለሰው በበቂ ቃል ማስረዳት ቀላል ነው? ያልኖረ ሰው ይህ የኦቲዝም ታሪክ ቢነገረው ይገባዋል? ለአንድ ዶክተር ይሄንን ውሎ ብነግረው ልዑል ላይ የሆነው ነገር ይሄ ነው ብሎ ሳይንሳዊ ትንታኔ ሊሰጠኝ ይችላል? እስቲ ንገሩኝ፣ ኦቲዝምን ማን ይረዳዋል? ግራ ብጋባ፣ ብጨነቅ፣ ሀሳቤን በቅጡ መግለጽ ቢያቅተኝስ ይፈረድብኛል? አጨብጭቡ ውስጥ ስነ ጽሁፉ ሀሳቡ በጣም አስደናቂ ነው። በጣም አስደናቂ ነው። እኔ ይህን ብዬ ነው የምወርደው። ስፔክትረም ውስጥ ያሉ ልጆች ያሏቸው እናቶች፣ እኔ ባለፈው ዓመት በዚህ ጊዜ ቱር እያደረኩ ነበርና በ10 ስቴቶች ፕሮግራም አድርገናል። ሜንታል ሄልዝ ላይ እና ኦቲዝም ላይ በጣም ብዙ